እንዴ ኧረ በኢየሱስም ኧረ ረፍ አሁን ትንሽ ቆይቶ ይዘንባል። ስለዚህ ቶሎ ቶሎ እያለን ያምራል ግን ማርያም ደስ ይላል። እዚህ እንግዲህ እንዲህ ብንቃኛ ሰነፍ ነን እኮ ነው እንጂ የኔ ፍቅር አመሰግናለሁ። አሻንጉሊት ደከመኝ ወጥቼ እግዚአብሔር እንዴ አንተ ስፖርተኛ አይደለ እንዴ? ስፖርተኛ ሰው ይደክማል እንዴ? አይገርምሽም? ድንጋይ ነው አይደለ? ምን መስላችሁ? አይ ቅመሜ፣ ለማንኛውም ማለት ነው ቆንጆ ለተጨቃጨቅንበት ለተፈጠረው ነገሩ በሙሉ በጣም በጣም ይቅርታ ልልሽ እወዳለሁ። እሺ በጣም ይቅርታ እግዚአብሔር። አይ አልቀበልም። ለምን አልቀበልም? አስወልጅኝ ውለጂልኝ ምልሽ መስሎሽ ነው? አይ ችግር የለም አልልሽም። ተቀበይኝ እንግዲህ ካልክ ምን አደረገ? ግን እግዚአብሔር እኔ ምሬን እኮ ነው። እኔ አንቺ ጂም ቤት ስትሄጂ ምናምን እንዳይደብርሽ ስለምፈልግ የሆነ ሰርፕራይዝ ልሰጥሽ ነው። ምን ይመስልሻል? ምንድነው የምሰጥሽ ሰርፕራይዝ? ምን ይመስልሻል? እኔ ምን አውቄ እንግዲህ። ምን ይመስልሻል? እኔ እንጃ፣ እኔ አላውቅም እኮ ገምቼ። ምን ልገምት እችላለሁ? የምር እኔ እንጃ። እኔ መገመት ገምቺ ከምትለኝ ዝም ብለህ ብትነግረኝ ይሻለኛል። እኔ ጭንቀት አልወድም። የምን ድምፅ ነው የምሰማው? የምንም ምን ሰማው? ያው የአውሮፕላን ማለት ያለሽ ስሚ። እና ስለተፈጠረብን ነገር ምናምን በጣም ይቅርታ። ዛሬ እኔና አንቺ ጊዜ ነው እዚህ የምናሳልፍበት እና እኔና አንቺ ማለት ሶስተኛ ሰው ሊገባ አይገባም። ከዚህ በኋላ አታስብ። እሺ ጽቡክታይ ወይ ማልቲ ታያለሽ። ማንም ዘረ ሊላገም ትርጉሙን ሳታቅ ዝም ብላ አታውራ። አንተ ልጅ ተው፣ እኔ ልጅ ተው በለው ካሜራማን። ቢያንስ አንተ ደሃንዶ። እሺ ወይ ማልቲ ምን ማለት ነው? ምን ኖርማል ነገር ነው? ደሃንዶ ደህና ነኝ ማለት መሰለኝ ነው። ካሜራማን ጽቡክታይ ቆንጆ ጽቡክ ቆንጆ ማለት እኮ ጽቡክታይ ታያ። ደሃንዶ ማለት ደህና ነኝ ነው። ወይ ማልቲ እሺ ምንድነው ወይ ማልቲ? እንግዲህ አልነገራችሁም ስለማታውቁት ምን ማለት ነው? ካሜራማን ወይ ማልቲ ወይኔ ጉዴ ማለት ነው። ዋይ ማልቲ ቆንጆ በግምት በውበትሽ ደንግጬ እኮ ነው ዋይ ማልቲ ያልኩት። እኔ አበባ መጣው ሰርፕራይዝ ላደርግሽ ነውና እስከዛው እንግዲህ ጠብቂ። እሺ እስከዛው የጨረቃ ፋሚሊ ገምቱ ምናምን እያልሽ ጠብቂ። እሺ ገምቱ እያልሽ ምን ልላችሁ ይችላል እንዴ? መጣው። እሺ ከዛ ድረስ ይሄም አንቺ ጋር ይሁን። ስመጣ ትመልሻለሽ። ምን ሚስጥር ስታወራ እንዳልሰማክ ነው? እዛ ስረብሽ ትሰሚኝ። እሺ ምን አስበህ ነው ግን? ትናፍቂኛለሽ። የዛሬው 2 ዓመት ነው የምመለሰው። ይቅርታ በጣም ኧረ ይቅር ይበለ። በስመ አብ ወልድ። ለማንኛውም ቤተሰብ ምንን አስመልክቶ እንደሆነ አላውቅም፣ ግን እንደዚህ አይነት ነገር ኧረ እሺ ጨፍኝ በለኝ፣ ጨፍናለሁ፣ ችግር የለውም። ምን አስቡ እንደሆነ አላውቅም። እንግዲህ ይሄን እንደዚህ አይነት ጊዜ ካሳለፍን በጣም ቆይቷልና አንዳንዴ ይናፍቃችኋል። የምሬን ነው። እና ራሴ ላደርግ ፈልጊ እንደዚህ ጥሩ ጊዜ ግን አይ እኔ ለምን ሴት ልጅ ነኝ ምናምን ብዬ ግን ምን አለበት ውጭ ቢሆንልኝ ደስ ይለኝ ነበር። እራት ምናምን ቢጋብዘኝ ደስ ይለኝ ነበር፣ ግን አልሆነም። እንግዲህ ምንም ማድረግ አልችልም። ግን ስጦታዬ ምንድን ነው? ካሜራማን እንዲደብረኝ የማያደርገኝ ስጦታ። አሁን ጂም ሲሄድ ብዙ ጊዜ ብቻዬን ነው የምሆነው፣ ይደብረኛል ምናምን። ስለዚህ መቼም እንዲደብረኝ የማያደርግ ነገር ከሆነ የሚያወራ ነገር መሆን አለበት አይደል? አሻንጉሊት አይሆንም፣ አሻንጉሊት አያወራም አይደል? ማን ሊመጣ ነው? ወይኔ ጉዴ! በቃ ወይ የሆነ ሰው ይመጣል ማለት ነው ዛሬ። እንግዲህ ከቤተሰቦቻችን ከዘር ማንዘሮቻችን አንዳቸው ሊመጡ ይሆናል። እንዲደብረኝ የማያደርገው ብዙ ጊዜ እኔ ብቻዬን ስለመሆን ሰው ምናምን እፈልጋለሁና ምናልባት እንደዛ ሊሆን ይችላል። እኔ በቃ መገመት አልችልም። ለምን ደግሞ ታስጨንቁኝ? ለምን አትነግረኝም አንተ? የምር እኔ ገምቺ ከምባል ማለት ነው እንደው ብትገሉኝ ይሻለኛል። እኔ መገመት አልወድም፣ በጣም ነው የሚያስጠላኝ። ወይዬ አይንሽን ጨፍኝ። እሺ ይኸው ጨፍኛለሁ፣ እግዚአብሔርን አልገልጥም። እሺ ግን ምንድን ነው? ብቻ አይንሽን ጨፍኝ። እኔ እናት ጨፍኛለሁ። ማየት የተከለከለ ነው ከተባለ የተከለከለ ነው። እሺ ማንን ይዘህ መተህ ነው? ማንንም እንግዲህ ቅመሜ
እንዴት እንደማፈቅርሽ ታውቂያለሽ አይደል? አውቃለሁ አውቃለሁ። እንግዲህ ፍቅር ኃያል ነው ታውቂያለሽ አይደል? አውቃለሁ። እና እኔ ደግሞ ሳፈቅርሽ ብቻሽን እንድትሆኝብኝ አልፈልግም። እሺ አሁን አይኔን ልግለጥ በእናትህ። ያገልጭ። እሺ እኔ እንግዲህ ውለጅልኝ ስልሽ እምቢ አልሽ። ስለዚህ እኔ ወልጄ ያመጣሁልሽ። ከሌላ ወለድኩ አትለኝም መቼም። ቀልድ አይጠገብም። አንቺ ማለት እኮ ሁሉም ሰው ነሽ። አውቃለሁ። እሺ አይኔን ጨፍኜ ነው የምታወራኝ? በጌታ አንተ ምን ይመስልሻል? ግን በጌታ እኔ አላውቅም። መቼም እንግዲህ ወይ ከዘመዶቻችን አንዳቸው ነው የሚሆኑት። ምክንያቱም ጂም ስገባ እንዲደብረኝ የማያደርገኝ ነገር ምንድን ነው? እኔ ሰው ነው የሚሆነው። ሰው ነው የሚመስልሽ? አዎ ሰው ነው የሚመስልሽ? ማን መጥቶ ነው? እና ሌላ አሻንጉሊት መቼም አያወራም። እንዲደብረኝ ነው የሚያደርገው። እንደውም አሻንጉሊት አቅፌ ተኝቼ ደብሮኝ ነው የሚያወራ ነገር ነው ሊሆን የሚችለው። አይንሽን እንዳይደብረኝ ከሆነ አንተ ያማል እንዴ? አልቀመጥም። ምንም አትልም። ኧረ ልታስበላኝ ነው እንዴ? እግዚአብሔርን ምንም አትልም። ኧረ ወደዛ ሂድ። ኧረ በእግዚአብሔር ምንም አትልም። ቁጭ በይ። እረፉ በእናታችሁ እንዴ! እረፉ። ቁጭ በይ። እግዚአብሔርን ምንም አትልም። ኧረ እባክህ አንቺ ማርያምን ብዬሽ ምን ሆናለች ልጅቷ? ወይኔ ነክስሻለሁ፣ እሷ ትነክስሻለች። ነይ ማይኬን ሰሪልኝ። እሺ እዚህ ጋር ያት እስቲ ይወት ፋሚሊ ይወት ዛሬ ስም ይወጣላታል። ሻወር ደግሞ በሞቀ ውሃ ነው የምታጠበው፣ እናጥባታለን። አንተ ወደዛ ሂድ። ምን ማለት ነው ወደዛ ሂድ? ማርያምን እናጥባታለን እኮ። እሺ ወደዛ አድርግልኝ በእናታችሁ። እኔ ውሻ አልወድም እኮ። ማርያምን በይ። የምሬን ነው፣ ውሻ አልወድም። ማርያምን አንተ ማርያምን እፈራለሁ። ውሻ ማርያምን በይ እያልኩ ነው እኮ። ማርያምን እፈራለሁ። ወደዛ ይሁን። እሺ ምንም አትልም። ከዚህ በኋላ እቺ ከኛ ጋር ነው የምትኖረው። ኧረ በእናታችሁ አቀልዱ። መቼም ይሄን እንዳይሆን ማርያምን ከኛ ጋር ነው የምትኖረው ከዚህ በኋላ። ነይ ብሩኬ ወደዛ አድርግልኝ በእግዚአብሔር። አረፍ አንተ ረፍ በእናትህ ረፍ በእግዚአብሔር ረፍ። ምንም አትልሽም እኮ ምንም አትልሽም። አንተ ወደዛ ሂድ አቀልድ። ማርያምን ምንም አትልም። አሁን የት እስቲ አታምርም? ደስ አትልም? አይሻ እናትሽ ስታገልሽ እኔ አባትሽ ግን አለሁልሽ። እሺ እግዚአብሔር ኧረ በእግዚአብሔር ወደዛ ሂድ። እሺ የት እስቲ አስተያየቷን መቤቴ ጉቺዬ ጉቺ ትጣጣባለች። እኔ ጉዴ ሳማት። እኔ እንዳስመኝ እሷን በሳሙ ረባ ወደዛ ሂድ። ነይ ኧረ በእግዚአብሔር ረፍ ረፍ። ምንም አትልም እዴ። ኧረ በእግዚአብሔር አሽከናጠርሻት። ምን ሆነሽ ነው አንቺ? ቡቺ ቡቺ አይሻት አይደለ? አፈልጊም እንትን ያው አኮረፈች። እግዚአብሔርን አዲስ ሆኖባታል ቤቷ። ባንዴ አይላመዱም እኮ። ነይ ቆይ ማን ይሰጣል? ነይ ገዝቼ ነው እግዚአብሔርን። ምን ሆነሻል? ያውም በውድ ነው የገዛት። ነይ የት ስትጫወት ስትጫወት ይላል እንዴ? ልትነክስ እኮ ነው። ይሄው አትናከስም። ኖርማል ነው፣ እየተጫወተሽ ነው። ብሩኬ እሷን ነው በእናትህ ያመጣኸው እኔ እንዳይደብረኝ ብለህ በጌታ እግዚአብሔርን። እቺ ነው የመሰለችው ውሻ። አንቺ ምን ሆነሻል? ነይ የት ነው የምትሄጂው? ተዋት በቃ ትሂድ። የት እስቲ እግዚአብሔርን ደስ አትልም? ቡቺ ነይ ፈራችሽ አንቺን ማለት ነው። ነይ ቡቺ ተዋት ትሂድ በቃ። ፕላስ የት ነው የምትሄደው? ኧረ በእግዚአብሔር ኧረ ፎጣ ላይ እየተኛች ነው በእናትህ። ይሄ ፎጣ ተይው እግዚአብሔርን። አንቺ ምን ሆነሽ? አንተ ለሷ መተኛ ነው እንዲያመጣው እኔ ደስ ይልሻል ብዬ ቢያንስ ለማስመሰል እንኳን ደስ አይልሽም? ለምን ደው ማስመሰል? ዝም ብለሽ ደስ አይልሽም? በቃ ደስ እንዲለኝ እኔ አንቺ ደስ እንዲልሽ እንዲያመጣው። ውሻ ፈራለሁ እኔ። ያምሃል እንዴ? አሁን እቺ ሚጢጢያው ምን ብለሽ ነው የምትፈሪያት? የምሬን ነው። ውሻ በጣም ነው የምፈራው። እናንተ ያማችሁ እንዴ? ምን ሆናችሁ ነው? እቺን ምን ብለሽ ነው የምትፈሪያት? አሁን ለማንኛውም ስም ይውጣላት። ስም አውጪለት። እሺ እንዳትነክስ። አንቺ እምቢ ካልሽ እንግዲህ እኔ ጊዜ አልሰጥሽም። በሳ ይመጣ እንዳትነክስ። እሺ ረፍ። ነይ እስቲ ያው ማርያም ምን ነው ይጠላል? እኔ ጠልቻት አይደለም። ውሻ ፈራለሁ። አንተ ያማል እንዴ? ምንም እኮ አያስፈራም። ምንም አያስፈራም እኮ። እሺ ነው ስጦታዬ። አዎ
አፌን ከፍቼ መጠበቄ ነው ደግሞ። ምን ጠብቅሽ ነበር? እንጃ የሚያወራ ነገር ነው። እቺ አሁን ምን አበባ ስትበላ ታያት። ኧረ ትፊ እንዴ ሲያቢያ አንተ ትነክሳለሽ። አትናከስም ቅመሜ ምንም አትልም። ያት ምንም ጨዋታ ነው ያዘችው። አየሽ ሰጥቻትም አትበላኝም። ይኸው እየነከሰች ነው። ጨዋታ ነው። አንቺ ኖርማል ነው። እስኪ ነይ እጅሽ አንዴ እምቢ። እረፍ ብሩኬ ተው፣ እንደዚህ አይነት ቀላት ቀልድ የምር። እሺ ቆይ እኔ በሂደት ለምዳታለሁ፣ ግን እረፍ። የምሬን ነው። አታምርም። እስኪ ያት እረፊ። ትላፋኛለች ያት እረፊ። እግዚአብሔር እንዴ አታምርም? አታምርም? ታምራለች። እኔ አሁን ሊከፋኝ ነው። እኔ ግን እግዚአብሔር ባፈልጊያትም ማርያምን አሳድጋታለሁ። ምን አልኩኝ? እኔ እኮ ውሻ እፈራለሁ ነው ያልኩህ። እዚህ ቤት ልትኖር ነው ከኛ ጋር? አዎ የምርህን ነው? ማርያምን ፋርጌላት ይሁን። ነይ እስቲ ወደዚህ ነይ የኔ ቆንጆ ነይ። እኔ አጠገብ ነይ። እኔ ሙሻ መሰልኩኝ እንዴ? ፈራሽኝ እኮ። የት ምንም አትልሽም። ወይኔ ጉዴ ፈላ። ምን ትላለች? በእግዚአብሔር እኔ ውሻ ስለምፈራ ነው። የምሬን ነው። ነይ እሺ፣ ላለማምድሽ ቀስ ብዬ ላለማምድሽ። እሺ ቆይ አንተ ላይ ነው የምታደርጋት። እኔ ላይ እንደቀደሙ እንደዚህ እንደደቀንኩ እንዳታደርገው እንዴ። እሺ ይሄው ነይ ይዘት ቆይ ነይ እጅሽን አምጪ። አቺ ረፊ እንዴ አንቺ ምን ሆነሻል? ነይ ቀስ። ወይኔ ጉዴ ጥርሷ ሲያስፈራ። አንቺ እናትሽን አትተዋወቂም? አታርፊም? ረፊ ወይኔ የታወቂያት። እሺ አሁን እቺ እኮ ወጥቼ ስገባ ምናምን ትቀውጠዋለች። እኔን ለምዳኛለች ባንዴ። ምን ሆና ነው? ምንም እግዚአብሔር ምንም አትልሽም። ስማ ውጪላት፣ ስማ ውጪላት፣ ወደዛው ሰዳት በእግዚአብሔር ስማ ውጪላት። የት እስቲ አታምርም? ስማ ውጪላት። እኔ እንጃ። እኔ ደስ ያለህን አንተ አውጣላት። እጅሽን አምጪ። ስማ ውጪላት። ፀጉሯ ደስ ይላል። ሁሉ ነገሯ ነው ደስ የሚለኝ። እኔ ቆንጆ ስወጣ ታዳብርሻለች፣ ትጠብቅሻለች። አትናከስም። ጩይ እስቲ አጭ